ሰላም ወገን እንዴት አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ቅምጥሌ ስቶሪ ያደረገችው ነገር አለ፣ ግን ከስቶሪው በፊት ያየችው ነገር ስላለ ነው። እሱ ምንድነው ያለ ሂዩማኔር ይገናኙልን የሚል ነው። ከዛ አንድ እህታችን ምን ብላ መለሰችላት? ከሷ ቤት ኮሜንት ተጽፎ ይሁን የሌላ ቤት ኮሜንቱን አላውቅም፣ ብቻ ግን የኔ እህት እንደ ማንኛውም አርቲፊሻል አይደለችም፣ ታኮራኛለች እንጂ አታሳፍረንም። ደግሞ በፀጉር መጣችሁ ብላ ፈጠጠችባቸው ማለት ነው። ቅምጥሌ ደግሞ ታውቃታላችሁ፣ ይህንን ነገር አየች። ከዛ ጻፈች ማለት ነው። ከዛ የጻፈችው ነገር ምንድነው? አይደለም ያለ ሂዩማን ሄር ያለ ፊልተር እንገናኝ ብላ ስቃለች ማለት ነው። ቅምጥሌን ካለ ፊልተርም ካለ ሂዩማን ሄርም ካለ ምንም ነገር እናውቃታለን። አይደለም ሂዩማን ሄርና ፊልተር ቀርቶ ቤት ላይ እየሰራች በቤት ልብሶች ምንም ሳትዘንጥ ምንም ሳትል መጣ። በደንብ አይተናት እናውቃለን። ገባችሁ? ዩቲዩብ ላይ ቲክቶክ ላይ በጣም የገነነ ፊልተር አለ። ዩቲዩብ ላይ ፊልተር የለም ማለት አይደለም፣ ግን እያንዳንዱን ቀን ፊልተር አትጠቀሙ። በኖርማል ካሜራ ነው የሚቀረጹት። ኖርማል ካሜራና ፊልተር በራሱ እኮ የሆነ የሚቀያይረው ነገር አለ። የፊት ቅርጽን ራሱ ይቀይራል። ታውቃላችሁ? ግን ይሄን የፊት ቅርጻችሁን ማለት ነው ድንቡጭ ያለ ፊትም ቢሆን እንደዚች ሸንቀጥ ማድረግ ይችላል። ሸንቀጥ ያለውን ደግሞ ድንቡጭ ያለ ማድረግ ይችላል። የተለያዩ የፊልተር አይነቶች አሉ። ኦኬ፣ ኢፌክቶች ብዙ ናቸው ነው። ስለዚህ ቅምጥሌ ያለ ፊልተርም ያለ ምንም ቆንጅዬ ልጅ ነች ነው። ሲቀጥል ደግሞ ማለት ነው አንዳንድ ነገሮች እያየው ነው መሀል ላይ ስለ ግምጃዬም ስለ ቅምጥሌም የሆነ ፖስትም አይቻለሁ። የሆነ ፖስት ዩቲዩብ ላይ ተቀርጾ የተፖሰተ ነገሮች አሉ። ለሚያልፍ ቀን የማያልፍ ቀን አትናገሩ። ገባችሁ? ጌሙ ኦልሬዲ እኮ አንዴ ተጫውተው የሚያልፍ ነገር ነው። አመቱን ሙሉ አይጫወቱ። በዛ ላይ ደግሞ ቀኒቱን እኮ ለአንድ ሳምንት ነው ያደረጓት። አንድ ወር ቢሰጣችሁ ምን ልትሆኑ? ልትታነቁ ነበር እንዴ ጋይስ? ስለዚህ ካምዳውን መልካም እድል እህቶቼ። ከዛ በተረፈ ግን ሌላ ወሬ አያስፈልግም። እዚህ ጋር ተሸነፉ ማሸነፉ ይስከ ኖርማል። ምንም ይሄ አይ ነው የክብር ጉዳይ አለ። ጨረቃ ፋሚሊ ከተሸነፈ ጨረቃ ፋሚሊ ተሸነፈ የሚባለው ኦኬ። አዳኞቹ ከተሸነፉ አዳኞቹ ተሸነፉ የሚባለው ይሄ የክብር ጉዳይ እንጂ የጥላቸው ወይ ደግሞ የፉክክር ጉዳይ አይደለም። ተግባባን? ቆም ብላችሁ እንድታስቡበት ፈልጋለሁ። ሲቀጥል ደግሞ ስቶሪ ያደረገችው የሆነ ሰው አለ። እሱ ሰውዬ በጣም ነው የምወደው፣ አድናቂው ነኝ። እችን አባባል ደግሞ በጣም ነው የምወዳት። በጣም ብዙ ጊዜ የሆነ ቦታ ላይ ማለት አንዴ ነው ከልጁ ዩቲዩብ ላይ የተናገረው፣ ግን በጣም ብዙ ቦታ ላይ ተቆራርጦ ይፖስታልና በቃ ሳይሆንና ሰሙ ደስ ነው የሚል በቃ ስሜት ይሰጣል ልጁ። እግዚአብሔርን በጣም ጎበዝ ልጅ ነው። በጣም አንዳንዴ ሁልጊዜ እንደምላችሁ እናንተ ለመማር ኦፕን ከሆናችሁ የትም ቦታ መምህሮች አሉ፣ ግን ለመማር ዝግጁ መሆን ሬዲ መሆን ኦኬ። እና አንዳንድ ቦታ ላይ እናንተ ግዴታ ትምህርት ቤት ሄዳችሁ ከተማራችሁት በላይ ትማሩባችኋላችሁ። እኔ እግዚአብሔር ተመሰገነ ይሁን ትምህርት ቤት ከተማርኳቸው በላይ ስደት አስተምሮኛል። በማያቸው ሶሻል ሚዲያ ላይ በጣም በብዙ ነገር ተምሬያለሁ። አንዳንድ ነገር ሳትገቡበት በሰው ትማራላችሁ ነው። የሆነ ቦታ ላይ ሳትገቡበት ነው የምትማሩት። እና ከዛ አሁን ደግሞ ብቻ ኧረ እግዚአብሔርን አንዳንዴ በጣም ነው የሚደብረው። ይሄን ልጨርስላችሁ። ተራራው ሳይሆን ጫማዬ ውስጥ ያለው ጠጠር ነው የሚያስጨንቀኝ ብሏል። ያ ማለት ምንድን ነው? አንዳንድ ሰዎች አይምሯቸው ውስጥ የሰበሰቡት ሰው ይጠላኝ ይሆን እንደዚህ ቢሉኝስ እንደዛ ቢሉኝስ እያሉ አይምሯቸው ውስጥ በጣም ብዙ ጠጠሮችን ይሰበስባሉ። ገባችሁ? አይምሯችሁ ነው እንድትንቀሳቀሱም እንዳትንቀሳቀሱ የሚያደርጋችሁ። በነገራችሁ ላይ እያንዳንዱ ነገር እንድናደርግ ካልፈቀድንለት እና ደግሞ የምናደርገው ነገር ምንድን ነው? እንዲሁም ደግሞ ካጠገባችሁ ያለው ሰው ማን ነው? ምንድን ነው? ለእናንተ ከፍታ ይወዳል ወይ አይወድም ወይ? አንዳንድ ሰዎች ወዳጅ መስሎ ጠላት ጥርቅ አድርገው የሚይዟችሁ ሰዎች አሉ። እናንተ እንዳትንቀሳቀሱ፣ ከተንቀሳቀሳችሁ አብሯችሁ፣ ካልተንቀሳቀሱ እናንተ ብቻ ከተንቀሳቀሳችሁ እናንተ በህይወት ባትኖሩ ይቀላችኋል ነው። እነዛ ሰዎች ይይዟችኋል ማለት ነው። እንደዚህ እኮ ብታደርጊ እንደዚህ ነው የሚሆነው። አይምሯችሁ ለራሱ የሚሰበስበው ሌላ ወንጀል ወይ ደግሞ ወንጀል ስላችሁ ሌላ ያልሆነ ነገር በቃ እንደዚህ አትስሪ እያለ ተንኮል በሚሰበስብባችሁ እንትን ላይ ሌላ ሰዎች ደግሞ እንደዚህ አታድርጊ። እኔ አሁን እንዴት መሰላችሁ? እኔ ብዙ ጊዜ እላችኋለሁ በህይወት የገቡ ሰዎች ብዙ ነገር አስተምረውኛል፣ ወደውም ሳይወዱም። ገብቷችኋል? አንዳንድ ሰዎች ፈልገው ይህን አድርጊ እንደዚህ አድርጊ ብለው መክረውኝ፣ አንዳንድ ሰዎች ደግሞ ሳይፈልጉት እንዲሁ ዝም ብሎ ገባችሁ? ስለዚህ አንዳንዴ ሰውን በትንሽ ነገር ታዩታላችሁ። እኔ ትልቅ ነገር እንዲደረግልኝ ወይ ደግሞ በትልቅ ነገር ሰውን ማወቅ አይጠበቅብኝም። ኦኬ፣ በትንሽ ነገር በቀላል ነገር ማወቅ ትችላላችሁ።
ተግባባን። የእናንተን ከፍታ የሚፈልግ ሰው፣ እናንተ ከፍ እንድትሉ የሚፈልግ ሰው፣ እናንተ አሸንፋችሁ ማየት የሚፈልግ ሰውና እናንተ ተሸንፋችሁ ማየት እንዲሁም ደግሞ ምንም እንዳትንቀሳቀሱ የሚፈልግ ሰው በደንብ ምንድን ነው የሚባለው ማወቅ ይቻላል ማለት ነው። ሲቀጥል ደግሞ ምንድን ነው እንደዚህ አፈላችሁ ምን ልሁን ነው የምትሉት እንዴ? በጣም ነው የሚደብረው። አንዳንዴ እንደዚህ አሰፍስፋችሁ የጠበቃችሁ ነው የምትመስሉት። ማለት የሆነ ነገር ቢፈጠርና ብሰድባት ወይ የሆነ ነገር ተፈጥሮ እንደዚህ ባደርጋት ብላችሁ ማለት ነው። አንዳንድ ተንኮለኛና ነገረኛ ጎረቤት ያላችሁ ሰው ታውቁታላችሁ። ዝም ብላ ትቆያለች፣ ደህና ሰው ነው የምትመስለው ምናምን። ከዛ የሆነ ነገር ወይ ባልሽ ጋር ወይ ከሆነ ሰው ጋር የሆነ ነገር ሲፈጠር እሷ ናት ነገሩ የምታባብሰው። እሷ ናት አንቺ ተጨቁነሽ ልታይሽ የምትፈልገው። እሷ ናት አንቺ በመጥፎ ቃላቶች ተሰባብረሽ እንድታይሽ የምትፈልገው። እኔ ደግሞ የተረዳሁት ነገር ቢኖር አንደኛ ሰው ማለት ዛሬ ከፍ ያደርጋችኋል እንደዚህ ማለት ነው። አርቆ ነው ከፍ የሚያደርጋችሁ ደግሞ ሳያርቅ አይደለም። ከዛስ የሆነ ቀን ደግሞ እንደዚህ ልቅቅ ያደርጋችኋል ማለት ነው። ከዛ እርቀት ላይ እናንተ ወድቃችሁ እንድትሰበሩ ማለት ነው። ገባችሁ? ደግሞ የሰው ልጅ ምንም የሚያክል ነገር ቢወዳችሁ ቢያከብራችሁ ለምን ሺህ ጊዜ አይወዳችሁም? ጥፋት ካልገኘባችሁ 100 ጊዜ መልካም ነገር አድርጉ። አንዲት ቅንጣት ታክል ጥፋት ከተገኘባችሁ አለቀላችሁ። ስለዚህ አንዳንዴ ባይዘወይ ከክብርና ከማስቀደም ያለባችሁ ነገር ክብር ወይ ደግሞ የምትደርሱበት ቦታዎች አሉ አይደለ? የምትፈልጓቸው ነገሮች፣ ሁላችንም የምንፈልገው ነገር አለ ነገ የምንደርስበት ብለን ያሰብነው የነገ አላማ አለን። ኦኬ። ግን ከአላማዬ ለመድረስ መጀመሪያ ክብሬ መጣል አይጠበቅብኝም። ኦኬ። አላማ ቀስ በቀስና ክብርሽን ስትጠብቂ ስርዓት ሲኖርሽ ነው የሚመጣው እንጂ ቀድመሽ ክብርሽና ስርዓትሽን ካጣሽ አላማሽን እርሾ ማረ የለም። አላማ የሚባል ነገር ምንም የትም አደርሽም። እኔ ልንገርሽ የትም ነው ማደርሽው። ምክንያቱም አንዳንዴ ለክብራችሁ ስትጨነቁና ክብራችሁ እንደዚህ ጥርቅ አድርጋችሁ ስትይዙ አንደኛ ራሳችሁ ለራሳችሁ ክብር ይኖራችኋል፣ ሌላ ሰው ለእናንተ ክብር ይኖረዋል። ብቻ ከፍታችሁ ቅርብ ነው። ግን አይ እንደዚህ ቢሆን እንደዚህ ነው ቅድሚያ ዋናው። አይታችሁ ከሆነ በጣም የሆነች አይዶን ነው ስሟ ማን እንደሆነ ባላቅም የሆነች ሴትዮ ነበረች፣ በጣም ወፍራም ምናምን አረብ ሀገር ላይ የምትኖር ተሳዳቢ ነበረች። ስትፈልግ የማዳም ቆሞችን ትሳደባለች ምናምን። እንደውም ዘፍናልናለች ሁላ ኢትዮጵያ ገብታ ማለት ነው። ስሟ ማን እንደሆነ አላቅም። አይ ቲንክ እኔ ከዚህ ከመምጣቴ ነው እሷ ወደ ሀገር የገባችው። ስሟት ካላችሁ በማርያም አምጡልኝ፣ ስሟት ካላችሁ አምጡልኝ። ከዛ ምንድነው የተፈጠረው? ከዚህ ጋር ሆና ዝም ብላ ነው ሰው የምትሳደው። በቃ ስትሳደብ ነው ትኖረው ምናምን። ከዛ ሆነ ጊዜ ተፈጠረ፣ ወደ ሀገር መግቢያ ገንዘብ የለኝም ማለች ማለት ነው። ቁጭ ብላ እሷ 24 ሰዓት ስትሳደብ ነው የምትውለው። ከዛ ደግሞ ልክ የሆነ ኢትዮጵያ ሆኖ ገጠር ቦታ ላይ ያሉ እንደዚህ በኋላቸው አንግተው ምናምን የሚሄዱት እንደዛ አድርጋ ነበር ደግሞ ስትሄድ ማለት ምናምንና ከዛ የሆነ ቀድሞ ትመጣና ታለቅሳለች። እንደዚህ ብለውኝ፣ እንደዚህ ብለው ሰደቡኝ፣ እንደዚህ ያሉኝ ትላለች ማለት ነው። የሰው ልጅ ባየው ልክ ነው የሚሰድባቸው። ኦልሬዲ ባየው ልክ እና እንደዚህ ምንድነው ህሊናቸውን የማይቆጫቸው ሰዎች እንደዚህ ብልስ በእኔ ምክንያት እንደዚህ ቢሆንስ፣ አንዳንድ ነገሮች የሆነ ነገር ማለት ፈልጋችሁ እኔ ስበብ መሆን አልፈልግም ብላችሁ ትታችሁ አታውቁም? ለሰው ልጅ የመነሻ ስበብ እንጂ የመውደቂያ ስበብ አትሆኑ። ለሰው ልጅ የሳቁ ምክንያት የሳቁ ስበብ እንጂ የለቅሶ ምክንያት የለቅሶ ስበብ አትሆኑ። ኦኬ። እና ያቺ ሰው ምን ተፈጠረ? ከዛ የመጨረሻ ልጅም አላት። ዩቱብ ራሱ ከፍታ ነበር በማርያም። ግን አሁን ላይ በዛኛው ዩቱቤ ሰብስክራይብ አድርጊያት አከታተላት ነበረ ማለት ኦልሬዲ በቃ እሷ እንዲታይላ ስለምፈልግ ማለት ነው። አገር ቤት ገብታ ምግብ መሸጥ ምናምን ዳቦ ምናምን ነገር መጋገር ጀምራ ነበረ መሰለኝ። እና ኮሜንቱ ማርያምን በጣም የሚገርመኝ 100 ኮሜንት ተጽፎ 30 ኮሜንቱ በጣም የሚያስጠላ ነው። ምንድነው አቦካክሽ እንዴት ነው የሚያስጠላው? ወይኔ ቤትሽ እንዴት ነው ዝርክርክ ብሏል። እና ታዲያ እየሰራሽ ታዲያ እንዴት ትሁን? ሽክፍ ብላ ትምጣ። ቤቷ በጣም ጠባብ ነችና እቃው ከዛው ነው እንደ ስታቦካ ምናምን ካሜራ አስቀምጣ ነው እንትን የምትለው። ምክንያቱም በዩቱብ ደግሞ ገንዘብ ማግኘት ስለምትፈልግ ማለት ነው። እና ያን ጊዜ መጀመሪያ ላይ ሰው ስትሰድብ ምናምን ሁሉ ሰው ያያታል፣ ላይ ብላይ በጣም ብዙ ያያታል ምናምን፣ ትንሸራሸራለች። በቃ ፈመሰች ማለት። ለመፈመስ ምን ልላችሁ ፈልጌ ነው፣ ቀላል ነው መፈመስ ከፈለጋችሁ። ቆንጆ ሁኑ አትሁኑ፣ ጥሩ ነገር አውሩ፣ መጥፎ ነገር አውሩ፣ ኖርማል። ይህ መፈመስ ስለፈመሳችሁ ዋው እኔ በቃ ምናምን ብሎ ራስን ከፍ ማድረግ ምናምን፣ ከዛ ደግሞ የሆነ ነገር ስትባሉ ራስን ዝቅ ማድረግ እሱ ተገቢ አይደለም። ምንም ነገር ይፈጠር እናንተነታችሁ መሆን ነው። ከፍም ዝቅም ሳትል እዛው ቦታ ላይ መሆን። ዝም ብላችሁ ስትከፉ በጣም የሌለው ኦቨር በቃ እሪ ማለት መጮህ ምናምን፣ ከዛ ደግሞ ከፍ ስትሉ ደግሞ በቃ እኔ ከላይ ነኝ ምናምን ብላችሁ ደግሞ የሌለ እሪ ማለት ምናምን አስፈላጊ አይደለም። ሁለቱም እኩል ናቸው። ምን ልላችሁ ፈልጌ ነው፣ እናንተ ፈመስኩ ወይ ደግሞ ተወደድኩ ምናምን ብላችሁ ኦ ስትሉ ምናምን ከላይ ያ ነገር
ስትወድቁ ቀን ደግሞ በዛ ልክ ነው የምትጮሁት። ስለዚህ መውደቅም መነሳትም ያለ ነው። ላይፍ አፕ ኤንድ ዳውን ይባላል። አንዴ ከፍ አንዴ ዝቅ ትላላችሁ። እግዚአብሔር አምላክ ደግሞ ከእናንተ ጋር ይሁን። አንዴ ከፍ አንዴ ዝቅ ማያደርገን ማይከረባበተው አምላክ እሱ ይጠብቅልኝ። ከዛ ውጭ የሰው ልጅ ዛሬ ወዳል ነገ ይጣላል፣ ዛሬ ያሞግሳል ጥግ ድረስ፣ ዛሬ ደግሞ ቡጭቅ ያደርጋል። ዛሬ ከሚዲያ ትጥፋ ይላል፣ ነገ ደግሞ ከሚዲያ ትምጣ ይላል። ስለዚህ ዶንቶሪ ለእያንዳንዱ ነገር ለመፈመስ ብላችሁ መስመር አትሳቱ። በዚሁ ልናገር ብዬ ነው። በጣም ብዙ ነገር ያለው ቫይራል እንዲወጣላችሁ ብላችሁ አፋችሁ እንደመጣላችሁ አትቀደዱ። ኦኬ ቫይራል የሆነ ቀን ትወጣላችሁ፣ አልፋችሁ ተቀመጡ። ደስ አይልም። ህሊናችሁ ቆጫችኋል። እግዚአብሔር ደግሞ ዋጋችሁን ያስከፍላችኋል። መልካም ነገር ስሩ፣ ጥግ ድረስ ዋጋችሁን ይሰጣችኋል። መጥፎ ነገር ስሩ ደግሞ ጥግ ድረስ የሆነ ጊዜ ዋጋ ትከፍላላችሁ። መቼ ይህን ነገር አድርጌ ይሆን እንዴት ይሆን እስክትሉ ድረስ ምናልባት ዛሬ አጥፍታችሁ ዛሬ ወይ ነገ የዛሬ ዓመት ላይሆን ይችላል፣ በእርጅናሽ ዘመንም ሊሆን ይችላል። ስለዚህ ሰውን አታስከፉ፣ በእናንተ ምክንያት አታስለቅሱ፣ በማይመለከታችሁ ነገር አትግቡ። አንዳንዴ አይመለከተኝም የራሱ ጉዳይ ብለን ማለፍ ደግሞ አለብን፣ መብታችንም ነው። አስተያየት መስጠት አትችሉም እያልኩኝ አይደለም፣ መብታችሁ ነው። ምክንያቱም ይሄ ኦልሬዲ ሶሻል ሚዲያ ነው። ሶሻል ሚዲያ ሁሉን ነገር እኩል የሚያደርገው ነገር ሁሉም ጊዜ የፈለገው መፖሰት፣ የፈለገው መናገር፣ እንደፈለገ መንቀሳቀስ ስለሚችል ነው። ኦኬ መብታችሁ ነው። አስተያየት የፈለጋችሁትን ነገር መስጠት መብታችሁ ነው። ነገር ግን ሌላ ሰው ወይ የሌላ ፋሚሊ ወይ ደግሞ አድናቂ ያልሆነ ሰው ምንም ቢል ደግሞ ምንም አይመስለኝም፣ መብቱ ስለሆነ። ግን እወዳለሁ፣ አከብራለሁ፣ እንድትነካብኝ አልፈልግም፣ እንዲነካብኝ አልፈልግም ያለን ሰዎች ስንነካ ግን እስ ኖት ኖርማል ነገር አይደለም፣ ደስ አይልም። የማስመሰል ነው የሚመስለውና ለመረጋጋት ሞክሩ። አንዳንዴ እኔ ብዙ ጊዜ የሆነ ነገር ሲፈጠር ቶሎ ብዬ መጥቼ ቪዲዮ አልሰራም። ስሜቴ ተረጋግቶ ማለት በጣም ደስ የሚልም ነገር ሲሆን የሆነ ማተረጋጉት የለም፣ የደስታ ስሜት የሚደብርም ሲሆን እንደዛ ለመረጋጋት ሞክሩ። ቶሎ ስሜታዊ እንደሆናችሁ ያልሆነ ነገር አትበሉ። በጣም ደግሞ ደባሪ ኮሜንት የሚጽፉ ሰዎች አላችሁ፣ ስርዓት ይኖራችሁ። በእናንተ ደባሪ ኮሜንት ምክንያት ስንት ሰዎች ህይወታቸው ምን እየሆነ እንደሆነ እያያችሁ ነው፣ በተለይ ቲክታክ ላይ ማለት ነው። ስለዚህ ባጭሩ ታገሱ። የሆነ አስተያየት መስጠት መብታችሁ ነው፣ እንዳልኳችሁ ሁሉ ነገር መብታችሁ ነው። ግን በእናንተ ምክንያት የሆነ ሰው እንደሚያለቀስ አትርሱ። ሶሻል ሚዲያ የተናገራችሁት እያንዳንዱ ነገር ከሁሉም ሰው ይደርሳል። የማይደርስ እንደሚመስላችሁ እኔ ቫይራል አልወጣም ችግር የለውም እንደፈለግኩ ልጻፍ እንደፈለግኩ ልናገር ኖ ይደርሳል። አይደለም ሀበሻ መልካም ነገር ነው እንደውም ብዙ ጊዜ ሸር ማያደርግላችሁ እንጂ እንደዚህ መጥፎ ነገር ሸር ለማድረግ ቀላል ነው። ተግባባን። ስለዚህ ተው። እዚህ ጋር አሁን ትናንት የተሰራው ቪዲዮ ቅዱሴ በጣም ምርጥ ጨዋ ወንድም ነው። ለሁለታቸውም ምርጥ ወንድማቸው ነው። ይህንን ታውቃላችሁ። ከዛ ደግሞ ወይኔ ዛሬ ታርቀው ይመጡ ይሆን እያላችሁ የነበራችሁ ደግሞ ነበራችሁ። ፈጣሪ ትዕግስት ውስጠኝ። ጋይስ ባጭሩ አልተጣሉም፣ ለስራ ነው የመጡት። ብሩኬም እንደዛ ወጥቶ ሄደው ፓርቲቱ ለመቀጠል ነው። ትናንትም ተናግሬያለሁ። ቅዱሴን ብሩኬ ራሱ በራሱ መኪና ነው ይዞት የመጣ። ምንድነው እናንተ ምን ትላላችሁ? አሁን ብሩኬ ጓደኛው መኪና ያለው በታክሲ ወይ ደግሞ በሌላ ነገር ይመጣ ይመስላችኋል? አንዳንድ ነገሮች ግዴታ መስራት ስላለባቸውና እንደዛ አይነት ነገር መሆን ስላለባቸው ነው የሚሆኑት። ማያሳስብ ማያስጨንቅ ነገር አያስጨንቃችሁ። እሺ ከኛ በላይ እነሱ ለፍቅራቸው የሚያስቡ የሚጨንቁ ሰዎች ናቸው። ስለዚህ ዶንት ወሪ፣ ምንም የተፈጠረ ነገር የለም። ዛሬ ፏ ብለው ይመጣሉ። ፏ ብለውም ባይሆን ልክ እንደ ትናንቱ ቀጥለውበት ከዛ ሶሪ ብለውት ምናምን ይመጣሉ ብዬ አስባለሁ። ጌሙ ደግሞ እየደረሰ ነው፣ ተዘጋጁ። ከዛ ሲቀጥል ደግሞ ስሙማ ትናንት በቀደም ነው እንጂ የአዶናይ ወንድምና ጃኒ የሆነ ነገር ተፈጠረ፣ የመኪና አደጋ አጋጠማቸው ምናምን ተባለ። እሱም ነው ግን ደህና ናቸው እግዚአብሔር ይመስገን። ትናንት ጃኒ ፖስት አድርጋለች፣ ደህና ነች። የአዶኒ ወንድም ደግሞ ትንሽ እግሩን እንትን ተብሎ ሆስፒታል ሆኖ ደግሞ እሱም ፖስት አድርጓል። እግዚአብሔር የተመሰገነ ይሁን። እንደ ሰው ክፋት፣ እንደ ሰው ተንኮል፣ እንደ ሰው ጨካኝነትና አረመኔነት ሳይሆን እንደ ፈጣሪ ቸርነት ደህና ናቸው። ብዙ ምቀኛ ሸረኛ ኮክኒያም ማለት ነው እንደ አፈር ብሉ። እንደናንተ አይነት ሰዎች ግን ማለት ነው አትረቡ፣ ስታስጠሉ። በእናንተ በልጃችሁ ድረስ ወይ በራሳችሁ ድረስ ማለት አልፈልግም፣ ግን ደግሞ ደርሶባችሁ ታዩታላችሁ። የሆነ ጅብ የሆናችሁ ሰዎች አላችሁ። በመቤቴ እነሱ እሳይ አላችሁ። በቃ የመኪና አደጋ እሳይ፣ እንደዚህ ሆኗል፣ እግሩ እንደዚህ ሆኗል፣ እንደዚህ ሆኗል። እንደሆነ የሚቆርጥ ነገር ይቆረጣችሁ። ሲያስጠሉ በመቤቴ። ምን አይነት ህዝብ ነው ግን? አንዳንድ ህዝብ ግን ሲያስጠላ። ምንም ጠላታችሁ ቢሆን ምንም ጠላታችሁ ብትሆን እንኳን ክፉ ነገር ሲያጋጥማችሁ ወይኔ ጉዴ እንደዚህ ሆነ እንዴ ምናምን ሳልታረቁ ምናምን ተብሎ የሰው ልጅ ይጨነቃል እንጂ እናንተ ግን ሌላ ነገር ክፉ ናችሁ ግን። እና አዶኒ ስቶሪ ያደረገው ምንም ነገር እንዳሁኑ አይነት ፈተና አጋጥሞኝ አያውቅም። ነገር ግን
ከእንደገና ስነሳ ሌላ ታሪክ ነው የምሰራው ብሎ ትናንት ስቶሪ አድርጓል። ደግሞ ታልፈዋል አዶኒ፣ አይዞን። ከባድ ነው ሚስትና ወንድም በአንድ ቤት አንድ አይነት አደጋ ሲሆን አይ ነው በጣም ከባድ እንደሆነ፣ ግን ደግሞ ትወጣዋለህ። ጃዬ አይዞን፣ መብራህን ትዳብስሽ፣ ቁስላችሁን ቀለል ያደርግላችሁ። ወንድሜ ማቲ የኔ አባት በጣም ነው የምወደው። በነገራችሁ ላይ ለምን እንደሆነ አላውቅም። የኔ ታናሽ ወንድሜ ማለት ታላቅ ወንድሜ፣ ታናሽ ያላልኩኝ ታናሽ የት ነው ያለችኝ፣ እሱ እንደሚመስለው ሁላ ማለት ነው። እና በጣም ብዙ ጊዜ እንደውም ለማን ነው የሆነ ቲክቶክ ላይ ወንድሜን የሚመስለው ያልኩሽ ሰው አልሻል፣ ለማን እንደሆነ አላውቅም። እና በጣም ነው የምወደው፣ ሳቂታ ነው ምናምን። እና ጠዋት ላይ ቪዲዮ ሰርቶ ነው እንግዲህ ማታ ላይ እንደዚህ አይነት አደጋ ያጋጠመው። እና እግዚአብሔር የሚወደውን ይፈትናል። አያችሁ፣ ጠዋት አየ ነው ማታ አየ ነው ምናምን የምንለው ነገር ማፊ ፋይዳ። እና እግዚአብሔር ቁስሉን ቀለል ያደርግልህ። ተሽሏችሁ እንደምትመጡ ደግሞ ባለሙሉ ተስፋ ነኝ። እወዳችኋለሁ። ሰው ምንም ቢል እግዚአብሔር ከእናንተ ጋር ይሁን እንጂ ምንም ነው። አዶናይ እንኳን አስጠላን ሰለቸን የምትሉ ህዝቦች ስታስጠሉ፣ አሁን እሱ ምን የሚጠላ ነገር እንደው አንድችም ነገር ብትፈልጉ አታገኙበትም። ቅንቅና ምናችሁ ግን ስታስጠሉ ነጭ። እናንተንማ እያገኙ አንዳንድ ጥፍ ባቀምሳችሁ ደስ ባለን። ጌታን ከልቤ ነው። ደባሪ ወይኔ በመቤቴ በጣም ነው የሚያስጠላው ግን። እና ምንድነው መብራን ትማራችሁ ለማለት ነው። ደህና ናቸው ጋይስ። እሺ፣ እንወዳችኋለን። መልካም ቀን ሴት እየተነሳች